ሰላም እንዴት ናችሁ? ሰላም ናቸው የቤተሰብ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአጭር ደቂቃ በትንሽ ግብአት የምንሰራው ደረቅ ያለች ጣፋጭ ኬክ የመሰለች ለልጆች አማራጭ የሚሆን ለምሳቃም የሚሆን በትንሽ ደቂቃ የሚሰራ ነው። ቪዲዮውን እስከ መጨረሻው ተከታተሉኝ ቤተሰቦቼ። ግማሽ ብርጭቆ የተፈጨ ስኳር አዘጋጅቻለሁኝ። ስኳር ጣፋጭነቱን እንደ ፍላጎታችን መቀነስ እንችላለን። የቀለጠ የአትክልት ቅቤውን ደግሞ አንድ ብርጭቆ አድርጌዋለሁ። እናንተ ጣፋጭነቱ እንዲበዛ ከፈለጋችሁ እኩል በኩል ብርጭቆ አንዳንድ ብርጭቆ እኩል ማድረግ ይቻላል። እኔ ስኳሩን ግማሽ አድርጌዋለሁ ማለት ነው። ከዛ ባለን ነገር እናስመተዋለን። እኔ በእንቁላል መምቻ ለትንሽ ደቂቃ አስመታሁት። የቀለጠውን የአትክልት ቅቤና ስኳር የተፈጨ ግማሽ ብርጭቆ ስኳር የተፈጨ ሙሉ ደግሞ ብርጭቆ የአትክልት የቀለጠ ቅቤ አንድ ላይ ለትንሽ ደቂቃ አስመታሁት። በእንቁላል መምቻ መትቼዋለሁ። ይሄንን መስሏል፣ ወፍሯል፣ ክሬም መስሏል ማለት ነው። እና ዱቄት ደግሞ በዚህ በለካሁበት 2 ጨምሬያለሁ። በዚህ በሾርባዋ ሳህን 2 ጨመርኩ። መጠኑን እናንተ እንደ ቤተሰቦቻችሁ እንደ መጠኑን መመጠን ይቻላል። ከዛ 1 ማንኪያ ቤኪንግ ፓውደር አረኩበት። ትንሽዬ ለጣዕም ጨው፣ ለጣዕም ትንሽ ቁንጣሬ የምታህል 1 ቁንጣሬ ጨው ጨምሬያለሁ። ለጣዕም ደግሞ እንደ ፍላጎታችን ማድረግ ትችላላችሁ። ቫኒላ መጨመር ትችላላችሁ። እኔ ትንሽዬ ቀረፋ ጨምሬያለሁኝ። ለጣዕም ትንሽ ቀረፋ እንደምታዩት ቀረፋ ጨምሬያለሁ እና ለከለር ደግሞ እርድ ጨምሬያለሁ እንዲያሳምርልን ማለት ነው። ይሄንን አዋህደዋለሁኝ። በቃ ሌላ ምንም ግብአት አልጨመርኩም። በዚህ አዋህደን እንቀላቅለዋለን። ከፈለግን በእጃችን ከፈለግን ደግሞ እንደዚህ ሰፋ ያለ ማገላበጫ ካለን ቀስ ብለን እንቀላቅለዋለን እና ልክ እንደ ኬክ ላላ ያለ ሊጥ ሳይሆን ደረቅ ያለ እንደ ደረቅ ብስኩት እንዲሆንልኝ ስለፈለኩኝ ደረቅ ያለ ነው የምናደርገው ማለት ነው። ቃናው የቀረፋው ቃና ቆንጆ ነው የሚያደርግልን። እናንተ እንዳልኳችሁ ቫኒላ መጠቀም ይቻላል። የብርቱካን የሎሚ ፍቅፋቂ መጠቀም ይቻላል። ማቀላቀል ቀስ እያልኩኝ የደረቁን ውህድ ከፈሳሹ ውህድ ጋር ቀስ እያልኩ አቀላቅለዋለሁኝ። ብዙ መታሸት የለበትም። ሶፍት ኬክ ሲሆን ላላ ያለ ቢሆን ቆንጆ ነው። ይሄኛውን ትንሽ ሊጡን ጠበቅ እንዲል አድርጌዋለሁ። ለምን ደረቅ ያለ ኬክ እንዲሆን ወይ እንደ ብስኩት እናንተ እንደፈለጋችሁ በሉት። ብስኩትም ቢሆን ኬክም ያው እንደዚህ ነው የሆነው። ውፍረቱ ይሄን ያህል ሆኗል። ይሄንን አሁን ከ20 እስከ 25 ደቂቃ ባለው ጊዜ ውስጥ እናበስለዋለን። ከውጭ የሚሰማ ድምጽ ካለ ከተሰማችሁ እንግዲህ ይቅርታ ጠይቃለሁኝ። ልክ እንደዚህ አሁን እንደዚህ ሲሆንልኝ የሞቀ ምድጃ ውስጥ አስገባዋለሁኝ። እኔ የምጋግርበት ወፈር ያለ መጋገር ያለኝ እሱን ልክ
ከስር ኮባ አለበስኩት። እላዩ ላይ ከጠፈጠፍኩት በኋላ ወደ ምድጃው አስገባዋለሁ። ከ20 እስከ 25 ደቂቃ አብስየዋለሁ። እንዲህ ሲሆንልን ከፈለግን ቅርጽ መስጠት እንችላለን። ለትንሽ ደቂቃ ካሳረፍኩት በኋላ ለመቁረስ እንዲያመቸን አድርገን ቅርጽ እናበጅለታለን። ለአንድ 10 ደቂቃ ያህል አሳረፍኩት። መጥበሻው ላይ መጋገርበት እቃ ላይ ከጠፈጠፍኩት በኋላ ትንሽ ደቂቃ አሳረፍኩት። ከዛ እንደዚህ ቅርጽ አወጣሁለት። ብዙም ላይታይ ይችላል ካሜራው ላይ። ልክ እንደ ዳይመንድ ቅርጽ አድርጌ ቅርጽ አወጣሁለት። በኋላ ደግሞ በስሎ ሲወጣ እናየዋለን። 25 ደቂቃ ነው የፈጀው። እንደዚህ ቆንጆ ሆኖ በስሏል። ሽታው በጣም ነው የሚሸተው። ደስ የሚል ሽታ ነው ያለው። አትክልት ቅቤ ስንጠቀም እዚህ ጋር ሽታው ደስ ይላል። ከዛ ቀዝቀዝ ሲልልን ቆርሰን ማቅረብ ይቻላል። ቀዝቀዝ ሲል እናቀርበዋለን። በትንሽ ግብአት የምንሰራው ብዙ ኪስ የማይጎዳ በትንሽ ግብአት በ10 ደቂቃ የምንሰራው ቆንጆ ጣፋጭ እንዳልኳችሁ ለልጆች ለምሳቃ ውስጥም ለመጨመር ይሆናል። ደረቅ ያለ ነው፣ እንደ ብስኩት የሚበላ ደረቅ ያለ ኬክ ቆንጆ ነው። አሁን ይገዛ ቢባል ምን ያህል ብር እንደምናወጣ እናውቃለን። በቤት ውስጥ ባለን ነገር እንዳቅማችን እንደዚህ ማዘጋጀት እንችላለን። እኔ በጣም ነው የወደድኩት። የቀረፋው ሽታ በጣም ነው ደስ የሚለው። ደረቅ ያለ ኬክ ነው። ትወዱታላችሁ ቤተሰብ፣ እናንተም ሞክሩ ትላለሁኝ። እስካሁን አብራችሁኝም ስለቆያችሁ ከልብ አመሰግናለሁኝ። ቪዲዮን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉልኝ በትህትና ጠይቃለሁኝ። እስካሁን አብራችሁኝም ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ቆዩኝ። ቻው።